ለሰው ልጅ ትልቁ ጠላቱ የትዳር አጋሩ ወይም ሌላ ሰው አይደለም። ለራሳችን ጠላታችን እኛ ራሳችን ነን። ይሄን የምነግራችሁ ከመሬት ተነስቼ በመላምት ወይም በግምት አይደለም። ላለፈው ከአንድ ዓመት ለሚበልጥ ጊዜ ከመቶ ለሚበልጡ የተለያዩ ሰዎች የምክር አገልግሎት ወይም የካውንስሊንግ ሰርቪስ ለመስጠት ችያለሁኝ። በዚህ ሂደት ውስጥ የተመለከትኩትና የገባኝ ነገር ቢኖር የትዳር አጋራቸው ጋር ችግሩ እንዳለው አስበው ከመጡ በኋላ እኔ ጋር በደንብ ስናወራ ስንወያይ ወደ ውስጥ ዘለቅ ስንል ግን ችግሩን ራሳቸው ጋር ነው የምናገኘው። ይሄ ማለት ትልቁ ጠላት ራሳችን ሆነ እናገኘዋለን ማለት ነው። ነገር ግን በዚህ ልክ ራሳችን ለራሳችን ጠላት እንደሆንን እያወቅን እስከ ዛሬ ድረስ የውስጣችንን ሸፍነን ነው ወይ የምንኖረው ብላችሁ ከጠየቃችሁኝ አይደለም። ራሳችንን ለማዳመጥ ጊዜ ኖሮን አያውቅም። ከውጭ ያለውን ማየት ለማንም ሰው ቀላል ነው። ነገር ግን ወደ ውስጥ መመልከት እሱ በጣም ከባዱ ነገር ነው። በዚህ ዓለም ላይ አንድ ሰው ጀግና የሚያሰኘው የሌላውን ሰው እንከን ወይም ጥፋት መመልከቱ አይደለም፣ የራሱን ድክመቶች ተመልክቶ ራሱን መቀየር መቻሉ ነው። ያ ሰው ጀግና ይባላል። ስለዚህ ይህን የጀግንነት ጉዞ ለማድረግ ፈቃደኛ ናችሁ?